በነገራችን ላይ ዳኒ ላይብ ላይ ሲገባ ውሸቷን ነው፣ ድንግልና ራሱ ፎርጅድ ነው፣ ልጅ አላረገዘችም አስመርምራት እያሉ ታምናታለሁ ነው ያለው። ግን ይከብዳል። ግን አንዳንዴ ግን ሴቶች ግን እንዲሁ ግን ማለት ነው ልንገራችሁ፣ ለምንድን ነው በዚህ ልክ ራሳችንን አዋርደን እኔን ሳይወደኝ እኔን ሳያከብረኝ እኔን ሳያፈቅረኝ በልጅ ማስረው ለምን ብዬ ኧረ በነገራችን ላይ ማለት ነው ልጅቷ አሁንም እየቃሸ እርጉዝ ነኝ እያለች ነው። እርጉዝ አይደለችም። የሆነ ነገር የሆነ ሐኪም ቤት ሄዳ ለመሸወድ ካልሆነ በስተቀር በቀደም ራሱ ትምርምር አይታችሁ ከሆነ በቃ ዶክተሩን ተጠቅሰዋለች ምንም አንተን አላለው። ውሸቱን ነው ያለችው። እና ካረገዘች ሲጀመር በጣም ፈርታለች እርጉዝ እንዳልሆነች ማለት ነው። እና አሁን እኔ አይዶን ነው
ለእሱ መልስ የምሰጠው እኔ ነኝ። አሁን ተውጫለሽ አትወጪም? ለመኪና መሽከርከር የለም ምንም እድል የለም። እድልም ሰጥሽ ድጋሚ እንድታረጊ ነው። ጭራሽ እንደ ሴት እንድትረግኝ ቤቴ ነው አልወጣም። ባሌ ነው የ3 ወር ባል እኔ እናቴ የ3 ወር ባል። ኧረ ፈጣሪ ትዕግስቱን ስጠኝ አምላኬ ወይ። ይኸው በቃ ቤተሰብን ማርገዣለሁ አግብቻለሁ ብላ ነው የመጣችው። በእርግጥ አሁን በ3 ወር የተፋታል ለማለት ራሱ ይከብዳል። በጣም ነው የሚከብደው የሚደብረው። እግዚአብሔርን እናንተ እንደዚህ ከመሆን ያውጣችሁ። አንተ ውጣ እንጂ እኔ አልወጣም። ባሌና በህግ ይፍረድ ያስጠይቀኛል ያስጠይቃል እያለች ነው። እስኪ እንስማው እስከ መጨረሻው። እስከ 3 ወር ሙሉ እቤት ተቀምጬ እንደ ዕቃ የምታወጣኝ ሴት አይደለሁም። ሲጀመር ታግሼ ነው። በህግ ደረጃ ብንሄድ የምትከሰስበት ነው። ገብቶሃል? አረገዝኩም አላረገዝኩም እንደ ሚስት ተቀምጬ ቤት አቆይታኛል። እስካሁን ባሸት ሄደ እና ተለቀስም አይገባችሁም። አይሻን ስቴፕ ባይ ስቴፕ መጀመሪያ ልጁን አስወጣችሁ። ቀጥሎን እሱ ልታስወጣው ነው ከቤት። ምንድነው ፍላጎትሽ? ምንድነው ያጣሽው? ምንድነው አንቺ እንዳትነቂ በእጃችን የሆነ ነገር በመነጋገር አትረዳች። አበዛችሁት። በመነጋገር አይገባሽም። ሳለቅስ ሌላ ነገር መስሎች ነው። የኔ እናት ከፍቶ የነበረ አቁሚ። በመነጋገር ይገባሻል አይገባሽም? አይገባችሁ። ሁልበት ነው የምትፈልጊው። ጭራሽ በእንደዚህ አይነት ወይ እንድትነጋገሪ ያፈልግ አለብሽ። ቤቲ የፍረደሻለሽ ተናግሬያለሁ። እሱ ቤተሰብ የለውም። እንደ ሴት የምጎዳው እኔ ነኝ። እስከዛሬ ድረስ አብረን ኖረናል። እንደ ሚስትም ባታስበኝ እኛ አብሬ ኖሬያለሁ። ስለዚህ እኔ አሁን ከዚህ ቤት መውጣት አልችልም። ስለዚህ ማን ይውጣ? እኔ ልውጣልሽ ከቤቴ? ይቻላል ከፈለግ። አምላኬ ይውጣ። ምንድን ነው የምታወራው? ልጅ ታስቢያለሽ? አውቃሉ ነገር ግርግር ፈልጌ አይደለም። ክብርሽን ማጠበቂው ቤተሰቦች ጋር ሄደው የሱ ቤተሰቦች ከቤት ይውጣለሽ። አንተ ከቤት ሜሮን ተረጋጊ እባክሽ። አንቺ ያለሽበት ቦታ ላይ እኔ ከምገኝ ሆቴል ይመርጣል። ገባሽ? በዚህ በቃ ስለዚህ እኔ እወጣልሻለሁ። ድረስ ቤቱን የፈለግሽውን ነገር አድርጊው። እሺ ቤቱን የፈለግሽውን ነገር ማለት ነው። ያመሃል ዳኒ ቤቲ ዳኒ ምንድን ነው? ምክንያቱም እኔ ቤተሰቦቼ ይገሉኛል። ተይ እንጂ እንደዚህ ከተደረገሽ ቤተሰብ አይመለከተንም። ውጪ ሜሪ የፈለገችው ነገር ሰበብ ልትሆንብሽ ነው። አንቺ በማን ነው ሰበብ ሆን የፈለግሽው? እኔ በማን ነው ሰበብ ሆን አልፈልግም። አንተ ማለት ትክክል አይደለም እኮ ያደረክ ያለው ነገር።
እንደዚህ አይደለም ሆኖ ሜሪ ተረጋጉ። በቃ ምንድን ነው አስገባሽ ገባሽ አለቀ ነገር አለቀሽ ውጭ በቃ የእሱ በማታ እንኳን የት እንደሚሄድ ምንም አያሳስብሽ ነገር የለም። በቃ እኮ ምን ያርግልህ ቤቱ ነሽ ሂጅ እዛ ሳስብላ ዳኒ 3 ወር ሙሉ እንደፈለግ አድርገህ እኔ ሴት እቃ አይደለሁም። ስማርት ነው ጭንቅላቷ ግን አያችሁ አይደል? ስማርት አርግዣለሁ ብላ ገባች። ከዛ ደግሞ የ3 ወር አብሬ እኖራለሁ ባሌ ነህ በህግ ያስጠይቃል። ኦ ማይ ጋድ በጣም ስማርት የሆነ ጭንቅላት ያላት ማለት ነው። አሁን 3 ወር ሙሉ ቤት ነው ያለችውበት ከስ ያስገኘዋል ዳኒን ማለት ነው ባሏ ነው እና በጣም እንትን ይለዋል እና ግን አስተሳሰቧ በስማ በነገራችን ላይ ሴቶች ማለት ነው ሳታረግዙ አርግዘናል የማይወዳቸውን የማይፈልጋቸውን ሰው ሲጀመር የማትፈልጉበት ቦታ አትገኙ። እግዚአብሔርን እኔ መቼም አላደርገውም እንዴ